ቢያንስ እግዚአብሔር በእኔ ህይወት የተናገረው እንኳን ባይሆን ቢያንስ እግዚአብሔር በሱ ህይወት ላይ የተናገረው ነገር እንዲፈጸም ፈልጌ ሰይጣን ታራሱ አረገኝ። በጣም ከትላልቅ ሰዎች ጋር አገልግያለሁ። ሚዲያ ካላቸው ሰዎች ጋር ሚዲያ ላይ ከሚታዩ ሰዎች ጋርም አገልግያለሁ። በአንድ አርብ በሚባል ቀን ትዳሬን ያጣሁት፣ ልጄን ያጣሁት፣ 2 ቸርች የዘጋሁት አንዷ ይዛኝ አለች። እዚያ ከመጣው ቀን ጀምሮና በጣም ነው የምወድ ፕሮፌት፣ በጣም ነው የምወድ ለእህቶቼ ላስተዋውቅ። የት ነው የምታውቂኝ ስላት ሚዲያ ላይ ነው ማለት አገልግለኸኛል ምናምን ስትለኝ በጣም ላይ መጣ ማለት ነው። ቆሜ ነው ማሳየ። ጌታ ምስክሬ ነው። እናንተንም ዮኒንም ከዚህ በኋላ ምታዩኝ በሁለት እግሬ ቆሜ ነው። ማን ነው ስምህ? ዮሴፍ። ዮሴፍ ማ ተካ። ከየት ከተማ መጣ? ሳባ። እሺ፣ ለምን መጣ ወደዚህ? ወደዚህ የመጣሁት ቅድሚያ እኔ መልካም ወጣት ስመጣ ጓደኞቼ ነው በጣም ወደው አንድ ጓደኛ ያለ እዚህ ውስጥ አብሮ አደገኝ እሱ እንዲማር ብዬ ነው የመጣሁት። ቢያንስ የኔ ነገር ተበላሽቷል። ስለዚህ ቢያንስ እሱን ይዤ ሄጄ እግዚአብሔር ገና ልጅ እያለን አንድ ላይ ነው ያደግነው። የኔ እናት ስታባረን የሱ እናት ሁለት ጡቷን አውጥታ ነው የምታጠባል። የሱ እናት ስታባረን ደግሞ የኔ እናትና እኛ ሀገር ማንም አገልጋይ ሲመጣ እናት እየተቀያየራችሁ እናት እየተቀያየረን እና እኛ ሀገር ማንም አገልጋይ ሲመጣ ስቲል ካሴት ላይ ያለ ፍለሽ ላይ ምናምን የተቀዳው ማለት ነው። እዛ ሀገር መጥቶ የኛን ስም ሳይጠራ ሄደ አገልጋይ የለ። የት ሀገር የተወለድነው? ሁሩታ የሚባል ሀገር ነው። ከዛ በኋላ ደግሞ ፋሚሊ ናዝሬት ሲገባ ወደ ናዝሬት መጣን ማለት ነው። እና እግዚአብሔር እዚህ ሀገር 2 ልጆች አሉኝ ይላል ብሎ ብዙ ሰዎች ትንቢት ተናግረዋል እዛ ሀገር ላይ ማለት ነው። እና ዮሴፍ ኤልያስ የሚባሉ ልጆች እያሉ እንትን ይሉናልና ኦልሬዲ ከዛ በኋላ እኔ ካደኩ በኋላ ፋሚሊ ናዝሬት ከገባ በኋላ ምናምን በሆነ አጋጣሚ አንድ ቸርች ሄድኩ። ከዛ ፊት የነበረው ላይፌ ጥሩ አልነበረም። አንድ ቸርች ሄድኩኝ። ከዛ በኋላ አገልጋዩ ከውጭ ነው የጠራኝ። እግዚአብሔር በዓለም ላይ አነጋጋሪ ነብይ ያደርጋል ምናምን ብሎ ቀባኝ። ከዛ ቀጥታ ልብስ ይዤ ታቦር ነው የመጣሁት። አንድ ዓመት ከ3 ወር ነው እዚህ ታቦር የቆየሁት ማለት ነው። ዛሬ በጣም የወጣሁት ለምን እንደሆነ ታውቃለህ? ቅድም ሰዎች እየያዙኝ አውቃለሁ ምናምን ይሉኛል እዚህ ማለት ነው። አንዷ ይዛኝ አለች አሁን እዚህ አሉ ከመጣው ቀን ጀምሮና በጣም ነው የምወድ ፕሮፌት፣ በጣም ነው የምወድ ለእህቶቼ ላስተዋውቅ። የት ነው የምታውቂኝ ስላት ሚዲያ ላይ ነው ማቀር አገልግለኸኛል ምናምን ስትለኝ በቃ አንባዬ መጣ ማለት እና ከዛ ፊትም ሌላ ሴትም እሷን ለቅቄያት ደግሞ ልክ ሲሄድ አንዷ የሚያዘች አውቃለሁ ምናምን አለች። እንደዚህ ስታገለግ እኔ ያለሁበት ህይወት አሁን ጥሩ አይደለም። ስለዚህ አይደለም ሰውን ቀርቶ ትልቁ እግዚአብሔርም ዙፋኑ ላይ ቁጭ ብሎ እያየኝ ነው። በጣም ከትላልቅ ሰዎች ጋር አገልግያለሁ። ሚዲያ ካላቸውም ሰዎች ጋር ሚዲያ ላይ ከሚታዩ ሰዎች ጋርም አገልግያለሁ። በአንድ አርብ በሚባል ቀን ትዳሬን ያጣሁት፣ ልጄን ያጣሁት፣ 2 ቸርች የዘጋሁት ማለት ነው። አግብቻለሁ። ባለቤት አለች። የአንድ ልጅ ሌዊ የሚባል የ5 ወር ልጅ አለኝ። ኦልሬዲ አሁን 5ኛ ወሩን ይዟል። እና ሻሸመኔ ላይ ያገለገልኩኝ እያለሁ ሻሸመኔና ወንዶ ገነት ነው ቸርች አለ። የባለቤት ቤተሰቦች እሷ ከኔ ጋር በመሆኗ ደስተኛ አይደል። 7 ጊዜ ነው ሽማግሌ ላኩት። ታምናላችሁ? 7 ጊዜ ሽማግሌ ላከ ሰው አለ ብዬ አላስብም ሚስት ለማግባት። እኔ 7 ጊዜ ላኩት። ከዛ እንደዛም አልተቀበሉ። ኦልሬዲ አንዳንድ ሰዎችን አሳወቅኩኝ አገልጋዮችን። ከዛ በኋላ አገባው ማለት ነው። ከዛ ካረገዘች በኋላ ሽምግልና ተቀበሉ ምናምን ነገር እያገለገልኩ እያለሁ አረገዘች። 8 ወር ምናምን ሆናት። ከዛ በኋላ የምትወልድበት ጊዜ ደረሰና እኛ ሻሸመኔ ነው የምንኖረው ነው እዚህ መጥቼ ነው መውለድ የምፈልገው ፋሚሊ ጋር አለች። ከዛ አንድ ነገር ነው ያልኳት፣ ነይ ብያ ሶፋ ላይ ያስቀምጫት አንድ ነገር ልንገርሽ አልኳት። ቤተሰብ ጋር ሄደሽ ኮለድሽ አልኳት። አንደኛ ነገር እኔና አንቺ እንለያያለን አልኳት። ዝም ብለሽ ስሚኝ አልኳት። ሁለተኛ ነገር አልኳት ሁለቱም ቸርች ይዘጋል አልኳት። እኔ አዲስ አበባ ገባለሁ ተራ ሰው ሆኜ ነው የምኖረው። ምክንያቱም የሚጠብቃትን ነገር ፋሚሊ ላይ ስለማውቀው ማለት ነው። ከዛ ጎፋ ሳውላ የሚባል ሀገር ኮንፈረንስ ሄጄ ስመለስ የሆነ ፋሚሊዎቿ ቤት መጥተው ነበር። ኢሚዲየትሊ ተቀይራ ነው የጠበቀች። በቃ ካልሄድኩ አለች። በቃ ያዥ ምናምን ብያት
የጓደኛዬን መኪና ተቀብዬ ከሻሸመኔ ቀጥታ ይዣት መጣሁ። ቤት ደረስኳት ምናምን ኦፕራሲዮን መሆን አለባት ተባለና ጠዋት እንደገና ከጓደኛዬ ጋር መኪና ተቀብዬ መጣሁ። ቤት እነሱ ቤት መጥቼ ደወልኩላት፣ ወጣች። ያው እኔ አልገባም። ከዛ ደወልኩላት፣ መጣች፣ መኪና ውስጥ ገባች። እናቷ እህቶቿ ቆመው ኦፕራሲዮን ልትሆን እየሄደች አልገቡም መኪና ውስጥ። አይገቡም እንዴ አይሄዱም ወይ ስላት ተዋቸው እባክህ ምናምን አለች። ሄድን ሆስፒታል ገብተን ኦፕራሲዮን የምትሆንበት ጊዜ ደረሰ እና እኔ ያዝኩት ብር እኔ ኦፕራሲዮን ከዚህ ፊት ሰው ሲደረግም አላውቅም፣ ብቻ እጄ ላይ 10 ምናምን ሺህ ብር ነው ያለው መኪና ውስጥ። ከዛ መድኃኒት ምናምን ገዛ ሰው አስገቧት ምናምን ኦፕራሲዮን ልትሆን ነው። ሌላ መድኃኒት ታዘዘ። ሲታዘዝ ብር እጄ ላይ የለም። ከዛ ኦልሬዲ እሷ እየገባች ነው ኦፕራሲዮን ልትሆን። ከዛ ጌታዬ ነው ያልኩት፣ በቃ እንዳታዋርደኝ ያልኩት፣ እቺ ልጅ አንድ ነገር ሆና እንዳታዋርደኝ ብዬ መኪና አስነስቼ ከእንደገና ባንክ መጣሁ ማለት ነው። ባንክ መጥቼ እኔ ብር እስካወጣ ድረስ እሷ ኦፕራሲዮን ሆና ጨርሳ ልጁን የሚቀበል ሰው ማንም የሚቀበለው ይሏታል። ዮሴፍ ተካ ሲባል ማንም የለም ማለት ነው። ከዛ ነርሷ አንድ ክርስቲያን ነርስ ከዚህ በፊት እዚህ ሐዋሳ ሳገለግል የምታውቀኝ ነርስ የማን ነው የጆሲ ልጅ ነው ምናምን ትላለች። አንቱ ነው ይዟለሁ ምናምን ብላ ኦልሬዲ እሷ መታ ገብታለች። ከዛ በኋላ እናትይቷ መጣች ማለት ነው። አንድ ሴት ጋር ደወልኩኝ፣ አጥሚት ምናምን ይምጣላት ሲባል አጥሚት ሰርተሽ ነይ እስቲ ምናምን አለች። እሺ ምናምን አለች። ከዛ በዛ ማለ እናትይቷ መጣ፣ ቆም ያለው ማለት ነው። መጣ ወጣላት እንዴ አለች። ዛ በጣም ነው የተናደርኩትኝ፣ ኢሞሽናል ሆኜ ተናገርኳት። የሆነ ሰው ያንተ እናትስ ብትሆን ሲለኝ የኔ እናት ብትሆን አልኩት ሲለኝ በቤንዝል ለማቃጠላት ነው። የኔ እናት ብትሆን እንዲህ ቤንዝል አርከፍክፌ በቤንዝል ለማቃጠላት። ከዛ በኋላ ይሄ ነገር ተፈጠረ፣ ወለደች ምናምን። እኔ ማቃቸው ሰዎች ሰበሰብኩኝ። በቃ 3 ቀን ነው የምትቆየው፣ ወደ ቤት ትግባ አልኳቸው። በታሪክ አሉ በቃ በታሪክ። እናትይቷ ምን አለች? ልጅን ይዘህ መሄድ ትችላለህ፣ ልጄን እንደዚህ ሆኜ አለቃትም አለች። ቤት ገባች። ከዛ ቤት ገብታ አንድ ቀለታ እኔ እዚህ ኮንፈረንስ ወንዱ አዘጋጅቼ ወደዛ ሊሄድ ቤት መጣኝ። እነሱ ቤት በዛው እሷ አላያት ጩጮንም ላይ ሳላያቸው አሉ። ከዛ አልጋው ያለው መጋረጃ ጋር እንዲህ በብረት እያወረደችው እህትይቷ ደረስኩኝ ማለት ነው። ልጁ አልጋ ላይ ተኝቷል። አልጋው ያለው መስኮቱ ጋር ነው። በመጥረጊያ ብረቱ እንደዚህ ነው የሚወርደው። እንዴ ልጁ ላይ ቢወድቅስ ብረቱ አልኳት ማለት ነው። ምን ሆኖ ይወድቃል ታዲያ? ቢወድቅስ ምን ይሆናል ምናምን አለች። ስታወርደው ልጁ እዚህ ላይ ወደቀበት ብረቱ ማለት ነው። በጣም ተናድጄ ቸርች ልሄድ ነው ብያለሁ። ስቤ በጥፊ ነው የመቷት እህቷን ማለት ነው። ጩጮውን አነሳሁት። ወዲያውኑ መኪና ውስጥ ገባሁ። ትሄጃለች ስላት ለምን ትመታታላለች እና ልጄን ትግደለው እንዴ አልኳት። እነሱ ባይፈልጉት እኔ እፈልጋለሁ። ልጁን አንስቼ አንድ የ16 ቀኑ ነው ያኔ ልጁን እዚህ ላይ አርግቼ መኪና እየነዳው ከሐዋሳ ሻሸመኔ ነው የገባሁት። የ16 ቀን ልጅ ማለት ነው። ቤት ሄጄ ቤት አድርሼው ህፃኑን ከእንደገና ተመልሼ መጣሁ በማግስቱ። ከዛ በቃ እንዴት ብዬ ላገልግል? ነገሮች ሁሉ ብልሽት ሽት ማለት ነው። ከዛ በኋላ ኦልሬዲ አንዳንድ ሰዎች ደወሉልኝ። ብዙ ማውቃቸው ሰዎች አሉ። እነሱ ጋር ሁላ ደውለው ልጅ ሰርቆ ጠፋ ብለው የሚያወሩት በጣም ሜን ራይን ሰፖርት የሚያደርጉ ሰዎችን ልጅ ሰርቆ ጠፋ ምናምን ብለው ያም ይደውላል። ደወልኩላትና ልስጥሽ ልጁን አልኳት። ጠዋት ይዤ መጣሁ። ከእንደገና ልጁን ጠዋት ይዤ ያመጣሁና ሰጠሁት እና ከዛ በኋላ በጣም ስልክ ዘጋች፣ አታወራ ምናምን። ቤታቸው ሲሄድ ልጅ ይዞ ጠፍቷል ምናምን ብለው አመለከቱ። ከዛ የሆነ ዓርብ ቀን ነው ልክ እየመጣሁ እያለሁ ዙዋይ ላይ ስደርስ ከኔ ጋር አንድም አብሮ የሚያገለግል ልጅ አለ። የ40 ምንጭ ልጅ አዲስ አበባ ይዤ ይቻላል። እኔ በአንድ ቀን ማታ ነው በጣም ሙሉ ጭኛ አዲስ አበባ። ከዛ ደወልኩለትና 100 ወንበር ነበር ከሻሸመኔ የተከራየ ነው መልስ ስለው ልጁ እሺ ብሎ መጥቶ ከወንዶ 100 ወንበሩን ሸጦ ሐዋሳ መጥቶ ሸጦ ወደ ሀገሩ ሄዷል ማለት ነው። ልክ ዙዋይ ላይ ስደርስ አረ ነብይ ሰው ሞልቶ ወንበርም የለም፣ ወንበሩስ እንደዚህ መልስ ብዬው ነበር ምናምን አልኳቸው። ከዛ እሺ ስደውል ስልኩ አይሰራም። ከዛ የሆነ ሰዓት ላይ ቴክስት ገባልኝ ወንበሩን ሸጬው ሄጃለሁ የሚል ማለት ነው። ገላገልከኝ ብዬው መኪናውን አዙሬ ሆቴል ላይ ገባሁት። ሆቴል ገባው። ልክ ስገባ ጀብሎ ነበረ በር ላይ አንድ ፓኬት ሲጋራ ስጠኝ አልኩት፣ ተቀበልኩት። ከዛ ገባ ውስኪ ቦትል ነው ፈልገው ምናምን አልኩት። ቦትል ውስኪ ወሰድኩ። ቁጭ ብዬ ጠጦኝ ማለት ነው። ከዛ ጠጦኝ
ልክ 12 ሰዓት ምናምን ሲል ስልኬን ከፈትኩ። ስከፍት የሀገር ሰው ነው የሚደውለው። አገልጋዮች አሉ፣ ማቃቸው ሰዎች አሉ እዛ። አረ ጉባኤ ሞልቶ እየጠበቀ ነው ምናምን ሲሉኝ ከዚህ በኋላ ቸርች የሚባል የለም፣ አገልግሎት የሚባል የለም፣ ሂዱ በላቸው፣ አልመጣም ደግሜ። ባለፈው ቁጭ ብዬ እየቃምኩ ነው። ይህንን ያልኩ ልጅ በጣም ነው የምወደው በጣም ማለት ነው። አብሮ አደግኩና ከጓደኛዬ እየቃመን አንድ ጓደኛ ያለ ከሱ ጋር እየቃመን መልካም ወጣት ትሄዳለህ ተመዝግባል፣ መልካም ወጣት ትሄዳለህ ብዬ ነው የደወልኩለት ለዛኛው ማለት ነው። ቢያንስ እግዚአብሔር በኔ ህይወት የተናገረው እንኳን ባይሆን ቢያንስ እግዚአብሔር በሱ ህይወት ላይ የተናገረው ነገር እንዲፈጸም ፈልጌ ሴጣን ተራሱ አገኝ። እየቃምኩ ባይብል አነባለሁ እና እነሱ ሌላ ኦርቶዶክስ ጓደኞች አሉ፣ መርካቶ ሞባይል ቤት ምናምን ያለ ስበከን እስቲ ይሉኛል። ሳክሬ መዝሙር ነው የምሰማው። ስበከን አረ ብራዘሬ ኮላንቻ የሆነ ምናምን ይሉኛል ማለት ነው። እውነቴን ነው የምልህ። ዩቲዩብን ብታየው እኔ አልመስልም። እዚህ ውስጥ የሚያውቁኝ ሰዎች አሉ እንዳልኩ ማለት ነው። አገልግሎት እንዴት ነው ሲሉ በቃ ውስጤ ነው የሚሰበረው። እኔ አሁን በሬን ዘግቼ ነው የምጠጣው ማጨሰው መቀመው ማለት ነው። በጣም ውስጤ ሊነካኝ አንድ ማስመሰል፣ ከዛ ሲቀጥል መናደድ፣ ስሜታዊ መሆን፣ እንደገና ወደ ኋላ ነው የመረሳችሁ። ይገርባችኋል፣ ህይወታችሁን እንድትገርቡ ነው የሚያደርገው። ያልከው ነገር በጣም ልቤን ነክቶኛልና እግዚአብሔርን አንድ ነገር እያልኩት ነበር። እንደ ሳምሶን አንድ ድል ስጠኝ ብሎ አንድ ድል። አንዳንዴ እግዚአብሔር የሚመጣበትን መንገድ አናውቀውም፣ ግን ሁሉ ጊዜ አንድ ነገር አስባለሁ። ሁሉንም ነገር ትቼው ልኑር ብላለሁ። በቃ ልጄንም ምንም ግን ልጅ ነው፣ ልጅ ነው። ልጄን በምንም አጣሁ እና መጨረሻ ላይ በጣም የመጨረሻው ውሳኔ ወሰንኩት። ምንድነው የሆነ ቀን እንደዚህ አልኳት፣ ልጄን ብቻ ልየው አልኳት። በቃ በዚህ እድሜው ለሕፃን ልጅ ሳይክል የሚገዛ ሰው የለም፣ ገና የ5 ወር ልጅ ነው። እኔ ጩጮን በጣም ነው የምወደው። ወንድ መሆኑን ካወቅኩበት ጊዜ ጀምሮ ዝም ብዬ ነው ዕቃ የምገዛለት። ለሕፃን ልጅ ገና ለ5 ወር ልጅ እንደዚህ ሳይክል አትገዛም። ይሄንን ሳይክል ሊነዳ የሚችለው የ4 ዓመት ወይ 5 ዓመት እና ልጁ በጣም ስለምወደው እኔ ያላባትን ያደግኩት ልጄ ያላባትን ማድረግ አልፈልግም። እና ታውቃለች ፋሚሊዎቿን በደንብ ያውቃሉ ማለት ነው ለልጁ ያለኝን ፔን። ከዛ ችግር የለውም አልኳት፣ አንቺ ከተመቸሽ ኑሪ፣ ግን ልጄን እኔ እንደ አባት ማየት እፈልጋለሁ። አንቺ ለልጅሽ የሚሰማኝ ስሜት እኔ ውስጥ መኖሩ ለምን ከበደሽ? ስለዚህ ልጄ ሊሆናም ስላት ደግማ አታገኘውም አለች። እርግጠኛ ነሽ አልኳት። አዎ ደግመ ከዚህ በኋላ አትሆንም ስትለኝ ጌታ ምስክሬ ነው እላለሁ። ይሁን ሽጉጥን የገዛሁት ቀጥታ እኔ ብያታለሁ፣ አንቺን አልገልሽም ብያታለሁ። አንቺን አልገልሽም እህትሽንና እናትሽን ግን እገላችኋለሁ ብያታለሁ። እና በጣም ወስኜ ነበር፣ በጣም ማለት ነው። ፍሪጅ አልቀረኝም፣ አልጋ አልቀረኝም፣ ሶፋ አልቀረኝም፣ የቤት ዕቃ በጠቅላላ ምን ቁም ሳጥን አልቀረኝም። እንዳለ ሸጬው ፍራሹን ለጓደኛዬ ሰጥቼው፣ እግዚአብሔር ምስክሬ ነው። ማክሰኞ ቀን ነው አስታውሳለሁ። ሮብ ዕለት እዚህ ሐዋሳ መጣሁ። ሐዋሳ መጥቼ ቤታቸው ሰፈራቸው ሄድኩ ማለት ነው። ሬዲ ሆኜ ጥይት ይዤ ሽጉጥ ይዤ ትንሽ ጠጥቻለሁ። ያገኘሁትን ሰው ገላለሁ እነሱ ቤት ብዬ። ከዛ እንደ አጋጣሚ አደገኛ ዝናብ ዘነበ። የሚወጣም ሰው የለ ምንም የለ። በአጥርም ልገባ አሰብኩኝ። ከዛ በኋላ ቆይ እስቲ ያልኩኝና ተመልሼ ሄድኩ ማለት ነው። ከዛ ተኝቼ አንድ ነገር አየሁ። ሕፃኑ ልጄ አድጎ ይመስለኛልና አባቴ አንተን አይደል አክስቴንና አያቴን የገደልካቸው አለኝ በህልሜ ማለት ነው። ከዛ ድንግጥ ብዬ ነው የተነሳሁት። ስነሳ 9 ሰዓት አካባቢ በፍጹም አላደርገውም አልኩኝ። ከዛ ለካ ፋሚሊዎቹን እነሱን በገላቸው ለኔ ብለህ ነው እነሱን የገደልከው አይለኝም። ልጅ ነገር ሲያድግ ማሰብ ይጀምራል ብዬ እርግፍ አድርጌ ወደ አዲስ አበባ ተመለስኩ ማለት ነው። እና አንድ ነገር መናገር በፈልገው ነገር ምንድነው እሱ፣ አንደኛ ነገር እዚህ ውስጥ ያላችሁ ሰዎች መታቁኝ ሰዎች፣ እኔ ኦልሬዲ አሁን ያገለገልኩ አይደለም አገልግሎት አቁሜያለሁ። አይደለም ለሰው ልጸልይ ቀርቶ አንዷንዱ ቅድም ይዛይ ለእህቶቼ ቃል አውጣላቸው በእናትህ ምናምን እንገናኛለን ምናምን ችግር የለም ምናምን ብያት ነው የሄድኩት። እዚህ ውስጥ ስላለች ልመልስልሽ። ኦልሬዲ ነው ያገልግሎት አቁሜያለሁ። አሁን ያለሁበት ህይወት አይደለም ለሰው ቀርቶ ለራሴ እንኳን ከምረግጠው ቆሻሻ የበለጠ ቆሻሻ ነው። ፎቶዬን አውርደው
ኮንፈረንስ አዘጋጅተዋልና ስልኬ ዝግ ነው፣ አንደኛው ስልኬ። ከዛ በኋላ ደወሉልኝ ማለት ነው። ሌላ ስልክ ስከፍተው በ29 ኮንፈረንስ አዲስ አበባ ማለት ነው። ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ እኔ አገልግሎት አቁሜያለሁ። ለራሴ ጸሎት የሚያስፈልገኝ ሰው ነኝና እባካችሁ ብትችሉ እግዚአብሔር እንደ ዮናስ አንድ ዕድል እንዲሰጠኝ ጸልዩልኝ። አንድ ዕድል። እውነቴን ነው የምላችሁ። እኔ ብዙ ቦታ የምታውቁ አላችሁ። ኢትዮጵያ ውስጥ ከኢትዮጵያ ውጭ ነው እንጂ ያልወጣሁት ኢትዮጵያ ውስጥ ብዙ ቦታ ሄጄ አገልግያለሁ፣ ከብዙ አገልጋዮች ጋር፣ ከብዙ ነቢይ። አሁን ግን ደክሞኝ ወድቄ ነው ያለሁት። ስለዚህ አንድ ምህረት እግዚአብሔር ዮናስን ወደ ነነዌ ሂድ ሲለው ሰውየው ወደ ነነዌ አልሄደም፣ ወደ ተርሴስ ነው የሚሄደው። ለምን ሲለው እግዚአብሔር አንድ ነገር ነው ያለው፣ የነነዌን ሕዝብ እግዚአብሔር በ3 ቀን አጠፋለሁ በልና ትንቢትን ነገር ሲለው አይ እኔ ወደ ነነዌ አልሄድም፣ ወደ ተርሴስ ነው የሚሄደው። ለምንድን ነው እሱ ወደ ነነዌ ማትሄደው? እኔ እኮ ወደ ነነዌ እንድትሄድ ነው ላኩ ሲለው አንተ እግዚአብሔር አለው በማጥፋት ላይ ጎበዝ አይደለም። ገላለሁ ብለህ ሐሳብ ትቀይራለህ፣ አጠፋለሁ ብለህ ሐሳብ ትቀይራለህ። አንተ ሐሳብ ማትቀይረው አከብራለሁ ካልክ ሐሳብ አትቀይርም። ሰው አደርግሃለሁ ለትውልድ በረከት አደርግሃለሁ ካልክ ሐሳብ አትቀይርም ብሎ ሰውዬው ወዴት ሄደ? ወደ ተርሴስ ሄደ። በጣም የገረመኝ አንድ ነገር እቺን ተናገሪ ነው የምጨርሰው። አንድ ጊዜ እግዚአብሔር ወደ ነብዩ መጣና ምን አለው? ለወደ ንጉሱ ሂድና ከዚህ ከተኛበት አልጋ ላይ ሳትነሳ ትሞታለህ በልና ትንቢት ንገረው። ሰውዬው ኦልሬዲ ነብዩ ለንጉሱ ሄዶ ሲሄድ ደግሞ ንጉሱን ተኝቶ ነው ያገኘው። ከዚህ ከተኛበት አልጋ ላይ ሳትወርድ እግዚአብሔር ትሞታለህ ብሎ ትንቢቱን ተናግሮ ነብዩ ጨርሻለሁ ብሎ ወጥቶ ሄደ። ሰውዬው ወዲያው ተነሳና ተንበረከከና እግዚአብሔር ሆይ አስታውስ እንጂ ያኔ በልጅነቴ ላንተ የኖርኩበትን ዘመን አስታውስ፣ ያኔ በሕፃንነቴ አንተን ያገለገልኩበትን የዛሬው መውደቄን አትይ ሲለው እግዚአብሔር ነብዩን መንገድ ላይ ቀደመውና ሐሳብ ቀይሬ ሌላ እንደገና 15 ዓመት ትገዛለህ ብለዋል። ስለዚህ እግዚአብሔር እንደ ዮናስ አንድ ዕድል እንዲሰጠኝ ታሪኩን ሙሉን ባወራችሁ በጣም ሰፊ ነው። መጨረሻ ላይ ግን ዮናስ ሄዶ መርከቢቷ ላይ ወጥቶ መርከቢቷ ተናወጠች፣ ግራ ገባ፣ ሼክ አረገች። ካፒቴኑ ግራ ገባው። ይሄ መርከቤ ባህሪ አይደለም ማለት እዚህ ባህር ላይ ብዙ ዓመት ሰርቻለሁ፣ እንደዚህ አይነት ነገር አይቼ አላውቅም ማለት። ከዛ በኋላ መጨረሻ ላይ እጣ ተጣጣሉ። ዮናስን ቀሰቀሱት። እጣ ሲጣጣሉ ሰውየው አልነበረም። ሰዎቹ ያላቸውን ነገር ሁሉ ጥለው ጨርሰዋል። ከዛ መጨረሻ ላይ ግራ ገብቷቸው ከኛ መካከል እግዚአብሔርን የበደለ ሰው አለ፣ እጣ እንጣጣል ብለው እጣ ሊጣጣሉ ሲሉ አንድ ሰው ጎደለ። ከዛ ማን ነው እሱ ብለው ሲፈልጉ መርከቢቷን ውሃ በደንብ ሊያገኛት ከሚችልበት ከታችኛው ክፍል ዮናስ ተኝቷል። ደነገጡ። ይሄ ሁሉ ሲሆን የት ሄደሃል ብለው ቀሰቀሱት። ምንድነው ሲል መርከቢቷ ተናወጠች ሲሉት ከዛ ተዋላቸው፣ እጣ ተጣጣላችሁ። ቀና ብሎ ወደ ሰማይ ተመለከተና አንተ እግዚአብሔር ሆይ እዚህ ድረስ ተከትለህ መጣህ፣ ባለመታዘዝ ውስጥ ሞኜ ተከትለህ መጣህ፣ በውድቀት ውስጥ ሞኜ ተከትለህ መጣህ። ስለዚህ ስፔሻሊ አገልጋዮች እዚህ ውስጥ ነው ትናንትና እግዚአብሔር በህይወታችሁ የተጠቀመባችሁ ግን ተደናቅፋችሁ በተለያየ ምክንያት እግዚአብሔር የገባላችሁን ኪዳን የጣላችሁ የመሰላችሁ ሰዎች እመኑ፣ እግዚአብሔር ምስክር ይኖላችኋል። አሁን ያላችሁበት ቦታ ድረስ እግዚአብሔር ተከትሏችሁ መጥቶ ባለመታዘዛችሁ ምክንያት በበደላችሁ ምክንያት እግዚአብሔር ሐሳብ የሚቀይር አምላክ ነው። ቅድሚያ ሲናገርም ራሱን ተማምኖ ነው የተናገረ፣ ያንተን ጠንካራነት እና በጣም ገረመኝ። ለካ መርከቢቷን የከበዳት ኮንቲነሩ ሳፉ አይደለም፣ ዮናስ ነው የከበዳት። ዮናስ ደግሞ ፊዚካሊ አይደለም የከበዳት፣ ዮናስ ውስጥ ያለው እግዚአብሔር ኪዳን። ታቱዬ በጣም እንደምወድሽ ታውቂያለሽ፣ በጣም እንደምወድሽ ማለት ነው። ከዛ ሲቀጥል ይሄን ደግሞ ያንቺ ሐሳብ እንዳልሆነ ደግሞ አውቃለሁ። አንቺ በእኔ እንደማትጨክኝ 100% ፕላስ እርግጠኛለሁ። ዋናው የሰይጣን ዓላማው እኔን እንደዚህ ማድረግ ነው። አምናለሁ ደግሞ እኔ እንደዚህ ያልቅ በጣም እርግጠኛ መሆነው በጾታዬ ወንድ መሆኑን ከማምነው የበለጠ የኔ ህይወት በዚህ እንደማያበቃ በጣም እርግጠኛ እና በልልሽ ፈልጌ ነው። ምን ያህል እንደምትወጂኝ አውቃለሁ፣ ምን ያህል እንደምወድሽ ደግሞ ጠንቅቀሽ ታውቂያለሽ። እና ታቱዬ በጣም ነው የምወድሽ እናቴ። አንቺ ለኔ ሚስቴ ብቻ አይደለሽም፣ ታውቂያለሽ ብዙ ነገር እና ምናልባት ግን ሳላውቅ የበደልኩሽ ነገር ካለ በጣም ይቅርታ፣ በጣም ማለት ነው ልቤን ጠንቅቀሽ ታውቂያለሽ። በጣም ይቅርታ የኔ እናት፣ ወድሻለሁ። ብትችይ ደግሞ ልጄን ምን ያህል እንደምወደው ታውቂያለሽ፣ ብትችይ ማለት ነው። እና
ልጄን ደግሞ ብታሳይ ሞር በጣም ደስ ይለኛል። ወድሻለሁ የኔ እናት፣ እግዚአብሔር ከክፉ ሁሉ ይጠብቅሽ። ልጄ ሌዊን ደግሞ ምን አለ እንደምወደው ታውቂያለሽ። ከምን ያህል ጊዜ ጀምሮ ምን አስብ እንደነበረ እቅዶቼ ምን እንደነበሩ ታውቂያለሽ። ስለዚህ ብትቺ ልጄን ብታሳይኝ ደስ ይለኛል። ወዳችኋለሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ከይቅርታ ከምህረት ከቸርነት ሰው እንድታስገባኝ ይፈልጋል። ጌታ ኢየሱስ ሆይ አመሰግናለሁ። እንደገና እድል ስለሰጠኝ ምሕረት ስላረክልኝ ጌታ ሆይ ህይወቴ ያንተ ነው። ዘመኔ ያንተ ነው። ካንተ ሌላ ህይወት የለኝም። እንዲሁ ከፍቅሩ ኃጢአቴን ድካሜን ሁሉ ይቅር በል ጌታ ሆይ። ዛሬ ወደ አንተ እመለሳለሁ። ልቤን፣ እግሬን፣ ሐሳቤን ሁሉ እመልሳለሁ። ጌታ ሆይ በደምህ እጠበኝ። ስለተቀበልከኝ ዛሬ ልጅ ስለሆን ምሕረት ስላረክልኝ አመሰግንሃለሁ። አሜን። ከዚህ በኋላ ቆሜ ነው ማሳየህ። ጌታ ምስክሬ ነው። እናንተንም ዮኒንም ከዚህ በኋላ የምታዩ በሁለት እግሬ ቆሜ ነው። መጽሐፍ ሲናገር እንደዚህ ይላል፣ ባሪያ ቢወድቅ ለጌታ ቢቆም ለጌታ። ከዛ እንደዚህ ይላል መጽሐፍ፣ የወደቀስ አይነሳ የሳተስ አይመለስም። ወድቀሃል? አዎ። ስተሃል? አዎ። ግን ደግሞ መጽሐፍ የሚለው ይህንን ነው፣ የወደቀም ቢሆን ይነሳል፣ የሳተም ቢሆን ይመለሳል። ደግሞ ጌታ በዚህ ደስ ይላል። እኔ እንደውም ልንገር፣ በሰጠው ምስክርነት ያልተናገርኩትን ነገር ልንገር። ያለህበትን ሁኔታ ደብቀ ዋሽተ አስመስለህ ሲጋብዙ እየተጋበዝክ በየቦታው እየሄድክ ማገልገል ትችል ነበር። ትክክል። ማንም አልገረፈም። እኔ ደክም ያለው ወድቅ ያለው ብለህ ስትወጣ ማንም አልገረፈም። ማንም ያንተን ፋይል ፈልጎ አዋርዳለሁ ወይም አጠቃሃለሁ ብሎ አይደለም አንተ ወጣው። በራስህ ነው። ይሄ ያለማስመሰል እውነትን የመፈለግ ደግሞ መቆምህን ብቻ ሳይሆን ከውድቀት መነሳትህን ትምህርት እንዲሆን ለትውልዱ አሁን ነገ ከነገ ወዲያ አንተ በሚኖር አገልግሎት ምንም ቀና ብለን እንታ ሳትሸም አንገት ሳይደፍ እና አም ፕራውድ ኦፍ ዩ። እግዚአብሔር ይረዳሃል። ጸሎት ታደርጋለህ። ከሚበልጡ ሰዎች ጋር ዋል። ወዳለሁ እኔ ደግሞ በሚችለው አግዛለሁ።